ኖላዊት ዛሬ ባለ ታሪኮቹ ሀናና እርግብ ናቸው ማለት ነው። የእነሱ ጉዳይ እንደቀጠለ ነው። የሀናና የእርግብ ጉዳይ ከዛም አልፎ ሀና ምን ገጠማት፣ በአባቷ ምክንያት እንግዲህ ብዙ ነገሮችን እያየን እየተገነዘብን ነው። ሀና እንግዲህ የአባቷ ምርመራ በጣም ሲያስጨንቃት ነበር በፊት ላይ። እሱንም ወይዘሮ ሜላት እኔ አሳክምልሻለሁ ብላት ነበር ማለት ነው። 200,000 ብር ነበረ። ከዛም አልፎ 400,000 ብር አድርገውባታል ማለት ነው። እና የአባቷ ጉዳይ እያስጨነቃት ነው። ወይዘሮ ሜላትም ደግሞ አይመለከተኝም ብላለች። ዶክተሩ ጠርቶ ሲያናግራት በጣም ነው የደነገጠችው። እሷ የደነገጠችው እንግዲህ ብሩ ማን እንደቀየረው አታውቅም። ያቺ ወይዘሮ ባዩሽ ናት ብይ ብላ ትቅር። የእርግብና የእሷ ሴራ መቼም አያልቅምና በጣም ታሳዝናለች። ሀኒ ያለችበት ሁኔታ አሁን ላይ ከባድ ነው ማለት ነው። የሀና ሰላም ጤና ይስጥልኝ የህይወት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የዚህ ቤተሰብ ያሉ ናችሁ ቤተሰብ ሁኑ ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ ዛሬ ባለ ታሪኮቹ ሀናና እርግብ ናቸው ማለት ነው። የእነሱ ጉዳይ እንደቀጠለ ነው። ዛሬም ነገም ይቀጥላል። ሀና ሜላት እንግዲህ ጋር ተጣልታለች ማለት ነው። የተጣሉበትም ጉዳዩ ምንድን ነው? የምርመራ ውጤታቸው ነው። በጣም ያሳዝናል ማለት ነው። ይህንንም ያደረገባት ዶክተሩ እንደሆነ አይተናል፣ ተገንዝበናል ማለት ነው። ይቺ ተንከሲስ ያው ለዶክተሩ ብር ከፍለው እንደሆነ ሁላችንም አይተናል ማለት ነው። ይሄ ተከፍሎት እስከሆነ ድረስ ደግሞ ማንም ሰው የሚያውቀው ነው። የሰው ላይ ካልተከፈለው እንደዚህ አያደርግም ማለት ነው። የሜላት እንግዲህ ቤተሰብ ሁሉም ሜላትን እየወቀሳት ነው ማለት ነው። ሀናን ሁሉም ሰው ወዷታል። ሀኒን የወደዱባት ምክንያት ምንድን ነው? ያው ጸባይዋ ምናምን በቃ ሁላ ነገሯ ተወዷል። ሰላምም እንግዲህ የሀናን አባት ሂዳ ጠይቃለች ማለት ነው። እቤት ሂዳ ስትጠይቅ ግን ምን አጋጠማት? ያጋጠማት ነገር ሀንዬ በጣም በሚያሳዝን ሁኔታ ሜላት አሁን ላይ ተቀይራባታለች ማለት ነው። ሁሉም ነገር ለሷ እንደዚህ አይገባትም፣ ፍትህ ለሀና እንላለን ማለት ነው። ይህንንም እንደዚህ የምታረግባት ይች ሴረኛ እርግብ ተብዬዋ ናት ማለት ነው። እርግብና አክስት ተብዬዋ እንትና ናት ማለት ነው። እንደዚህ የአይነት ሰው ደግሞ በጣም ከባድ ሰው ናቸው፣ ከባድ ናቸው ማለት ነው። የሀና ውጤት እስካሁን ድረስ ምርመራቸው እንደቀጠለ ነው። ግን ብሩ አሳሳቢ ሆኗል። ደግሞ የአባቷ ከምርመራው ወደ አባቷ ዙረዋል ማለት ነው። ወይዘሮ አስቴርም የሜላት እናት ሀናን ወዳታለች ማለት ነው። ከዚህ በኋላ ከዚህ ቤት አትሄድም ብላለች ማለት ነው። ሀናም እየተበሳጨች እስካሁን ድረስ አብራለች ማለት ነው። የሀና ቤተሰቦች እስከታወቁ ድረስ እዚሁ ናት ማለት ነው። ሀንዬ እንግዲህ ሁላችንም ሀና ሀና እያለ ነው ማለት ነው። እንደዚሁም ደግሞ ምላሴና እርግብ አብረው እየተወያዩም ነበር ማለት ነው። ሰላምም አባቷን ክዳ ስላየች የእርግብን አባት ስላየችው እርግብ ደግሞ ለምንድን ነው የሄድሽውስ? ለምንድን ነውስ ያየሽው ብላታለች ማለት ነው። እሷም ደግሞ ምን ችግር አለው ባየው ችግር አለው ወይ እያለች ነበር ማለት ነው። እንዴት ነው አንዲት ገረድ ብለሽ ትሄጃለሽ ስትላት ሀኒ በሰላም በዚህ ሰዓት ቅይር ትላለች። ስለሷ ምንም ነገር እንዳትይ ሀና ማለት ለእኔ ሁለ ነገሬ ናት። ስለሷ እኔ ፊት ምንም እንዳትይ ብላ ታስጠነቅቃታለች እርግብን ማለት ነው። በዚሁ ምክንያት እንግዲህ እየተጨቃጨቁ ይገኛሉ ማለት ነው። የሀኒ ቤተሰቦች አሁን ላይ ያው ሜላትን ብትሆንም ሜላት ደግሞ አሽቀንጥሬ እጥላታለሁ ብላለች ማለት ነው። እሷም ደግሞ ወይዘሮ አስቴር እሷን አስወጣሽ ማለት እኔን እንዳስወጣሽኝ እወቂ፣ እመኚኝ፣ እገልሻለሁኝ ከዚህ እሷን ማባረር አትችይም በፍጹም ብላ አስጠንቅቃታለች ማለት ነው። አሁን ላይ ሀንዬ በጣም የሚያሳዝን ችግር ውስጥ ነው ያለችው። በዛ ላይ ደግሞ አስቡት ብዙ ብር ነው የተጠየቀችው ማለት ነው። በዚህ ሰዓት ብር ከየት ታመጣለች? በጣም ከባድ ነው፣ ከባድ ሁኔታ ነው ማለት ነው። ሀና ምስኪን ነች፣ ብር የምታመጣበትም ጊዜ አይደለም አሁን ላይ እና የሀና ጉዳይ እያሳሰበን ይገኛል ማለት ነው። ይህንንም ወረቀቷን የቀየሩባት የአባቷን የብር የጨመሩባት እነንትና ናቸው። ይቺ ታንከሲስ እርግብና
ባዩሽ ናቸው። እነሱ እንደዚህ ካላደረጉባት ማንም ሰው እንትን አይልባትም ማለት ነው። የእሷን ታሪክ እንግዲህ ለሚያውቀው በጣም ከባድ ነው፣ ላወቀው ሰው። ሀንዬ በዚህ ሰዓት ላይ እየተሰቃየ ትገኛለች። በዛ ላይ ደግሞ አሳስቧታል የብሩ ነገር ማለት ነው። ብሩ ያሳሰባት ለምንድን ነው? አባቷን እሷም ደግሞ ወይዘሮ ሜላትም ደግሞ እያጭበረበርሽ በህይወታችን ውስጥ ገብታለች ብላ ለሰላም ትነግራታለች። ሰላምም ደግሞ ማናት ሌባይቱ እንዴ ሀኒ እንደዚህ አታደርግም ትላታለች። እንደዚሁም ደግሞ ክላሱ ጠርቶ እንትና ምላሴ ይነግራታል ማለት ነው ለእናቱ እየነገራት ምላሴ እንዴት ነው ችግር አለ እንዴ እያለ ነበር ማለት ነው። ሀናንም አናገራት። ሀናም ደግሞ እያለቀሰች ትነግረዋለች ማለት ነው። ይህንንም ምክንያት ዶክተሩ እንደቀየረው ነው የነገረችው ማለት ነው። ለሱም ዶክተሩ እንዴት ሊቀይረው ቻለ? ሀንዬ ችግር አለ ወይ ይላታል ማለት ነው። እሷም እኔም የማውቀው ነገር የለም ግራ ገብቶኛል ትላለች ማለት ነው። ሀና በዚህ ሰዓት እየተሰቃየች የምትገኘው የአባቷን ስቃይ እንግዲህ ለአባቷ ብላ ብዙ ነገር ብዙ መስዋዕትነት እየከፈለ ነበር። እቺ መርዝ ተንከሲስ ባዩሽና እርግብ ናቸው እንደዚህ ያደረጓት። እንደዚሁም ወይዘሮ እንትና መታለች ማለት ነው። አሁን ላይ ወይዘሮ አስቴር የመጣይበት ምክንያት ምንድን ነው? ያው ሀናም ልጅ ስለሆነ ልትመሰክር ነው። እንደገናም ደግሞ አሁን ላይ አልቀበልም ያለችው ሜላት ናት። ሜላት አልቀበልም ያለችበት መንስኤ ምንድን ነው? የሀና ጉዳይ አሳስቧትና ጨንቋት ስለሆነ ምን እስከምን አድርጌ ነው እንደዚህ የምናገረው እያለች ነበረ። በዚህ ሰዓት ላይ ለመናገር ራሱ ይከብዳል። እሷም ደግሞ ከዚህ በኋላ ላፍሽ ለከት ይኑረው፣ ሀናን እንደዚህ ብለሽ እንድታናገሪያት በፍጹም አልፈልግም ብላታለች። እሷም ደግሞ ምን አድርጌ ነው ምን በድዬ ነው እንዴ ምንድን ነው ጥፋቴ ትላለች ሜላት እንግዲህ ሀናን በጣም ጠልታታለች። ይቺ ማናት? እርግብና ድንብጭ ናት የምትያትን ከዚህ እንደውም አውልቀሽ ጣያት ወይ ትናቃታለን ብላ ነግራታለች ማለት ነው። አሁን አልቀበል ያለችው ሜላት ናት ማለት ነው። ሜላት አምንሽ መቀበል አለብሽ ማለት ነው። እመኚ እንዴ ልጅሽን አላምንም። ምንድን ነው ወድን ነው ወዳ ነው ምን አስባልሽ? አምነሽ ተቀበይ በቃ ከዚህ በኋላ አምነሽ መቀበል አለብሽ ማለት ነው። ሀና ያንቺ ልጅ ከሆነች በቃ እውነቱን ተቀበይ ማለት ነው። እርግብ ግን አንድ ቀን እውነት ተደብቆ አይቀርም። እውነቱ ከወጣ በቃ የምርመራ ውጤቱንም ደግሞ ከተቀየረባት በጣም ከባድ ነው። አሁን ላይ የአባቷ ጉዳይ ላይ ነው ያለችው ማለት ነው። የምርመራ ውጤቱ እስከሚመጣ ያው የአባቷ ወረቀትም የቀየረችባት እንትና ስለሆነች ይቺ ማናች ባዩሽና እርግብ ስለሆኑ ከባድ ነው። ለሀና በጣም ይከብዳታል ማለት ነው። በዚህ ሰዓት ላይ አስባችሁታል? ብዙ ነገሮችን እያጣች ትገኛለች። በጣም ብዙ ነገሮችን። በቅርብ ቀን ግን እውነቱን እናውቀዋለን ማለት ነው። እውነቱን ማጠን የሀና ቤተሰቦችን መግለጫ ይሄ ዶክተሩ ደግሞ ተንከሲስ ሌባ ማለት ነው። እሱ ነው ያቺ ባዩሽ መከረችው፣ ያቺ ባዩሽ ያለችውን እሱም አድርጓል ማለት ነው። ብር በነገራችን ላይ የማይቀይረው ነገር የለም፣ ብዙ ነገሮችን ይቀይራል ማለት ነው። አሁን ላይ ሀንዬ እያሳዘነች ነው። የምር በጣም ብዙ ችግር ያለባት ልጅ ናት። እንደዚሁም ደግሞ ከእርግብ ጋር አሁን ላይ አይጥና ድመት ሆናለች ማለት ነው። ወይዘሮ አስቴር ቡና አፍሊልኝ ብላት ነበር። ቡና አፍልታ ትሰጣታለች ማለት ነው። ቡናውን ትጠጣና ሀንዬ እጅሽ ይባረክ በጣም ባለሙያ ነሽ ትላታለች። እርግብም ደግሞ እንዴ ምን እያልሽ ነው ትላታለች ማለት ነው። መጥበቅ ተከትላ ትገባና ትናገራታለች። እሷም ደግሞ መልሷን ትሰጣለች ማለት ነው። በዚህ ሰዓት ላይ ሀና ያለችበት ጉዳይ በጣም አሰቃቂ ነው። ሁሉም ሰው ፊቱን አዙሮባታል። ይህንንም የምታስደርጋት እርግብ ናት። እርግብ አሁን ላይ ከሜላት ጋር ፔስት ጓደኛ ሁነዋል። ከእናት ያለፈ ጓደኝነትን ፈጥረዋል። ሀናን እንደምጠላት በጣም ሀርደኛ ሆናባታለች። ወይዘሮ ሜላት ሰራተኛ ናት እንጂ ይቺ ምኗ ልጅ ትመስላለች በማለት ግራ ተጋብታለች። በሀና ላይ የምሰራው ስህተቶች ይህንንም እንዲጠላ ያደረጓት እንትና እርግብና ያቺ እንትና ባዩሽ ተብዬ ናቸው። አሁን ላይ ሰላምም ወዳታለች፣ ምላሴም ወዷታል። አባቷን ለማሳከም ብዙ ጥረት እያደረገች ብትገኝም ብር ግን አስፈላጊ ስለሆነ አጭበርባሪ ልትገፊና የመጣሽው እቤታችን ብላ ትላታለች።
ሀናም እትዬ እኔ አልዋሸሁም፣ እየዋሸሁ አይደለም፣ እውነቴን ነው፣ የማውቀው ታሪክ የለም፣ ማንም እንደቀየረው አላቅም ትላለች። እና ይህን ይመስላል። ላይክ እና ሸር ሰብስክራይብ አድርጉም ባይ